ተመስገን ዛሬ መጡ በአብርሽ ቤት ስለመጡ ደስ ብሎኛል። ቤተሰብ ትላንትና እንዴት እንደደበረኝ እንዴት እንዳስጠለኝ እናንተ ሚዲያ እንዴት እንደሚደብሩ አያችሁ። ካላ ሩታና ካላ አብርሽ ሚዲያ ደስ አይሉም። ቤተሰብ በተለይ ሩታ የሚዲያ መሪ የሚዲያ ድምቀት ናት። ገባችሁ አይደለ? ካላ ሩታ እኮ ሚዲያ አይሰራም። ቤተሰብ ይሄ የታወቀ ነው። ልጅቷ ሩታ ናት ጋይስ። ገባችሁ አይደለ? የሩታ ጭቅጭቅ የናፈቃቸው ማን ነው? እኔ በጣም ነው የሚናፍቁኝ። ትላንትና ሲቀሩ እንዴት ቅር እንዳለኝ ስንት ጊዜ ደጋግሜ እስከ 4 ሰዓት በኢትዮጵያ ድረስ ይጠብቃቸው ነበር። ከዛ በቃ ተስፋ ቆርጬ ወደ ስራ ገባሁ። ጌታን ነው የምላችሁ እንዴት እንደሚናፍቁኝ በፈጣሪ ስም። ዛሬ ስለመጡ ደስ ብሎኛል ከምንም በላይ። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። እናንተስ እንዴት ናችሁ? ደህና ናችሁ? የኔ ውዶች የኔ ድምቀቶች እንግዲህ ዛሬ ከች ብዬላችሁ መጥቻለሁ። ዛሬ እንግዲህ በአብርሽ ቤት ነው ቪዲዮ የተለቀቀ። እንግዲህ ጥሩ ሀሳብ ነው። ቤተሰብ ጋር ጊዜ ትንሽ የተወሰነ ጊዜ ከቤተሰብ ጋር ሲሆን ወደ ራሱ ይመለሳል ብዬ አስባለሁ። ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ጭንቀት ጥሩ ነገር ነው ያደረጉ ቡዜና ዳፍ ማለት ነው። ግን ዛሬ በጣም ያናደዱኝ የነሱ ሀሳባቸው ጥሩ ነው። ምክንያቱ እዚህ ጋር አብርሽ ወደ ቡታየራ እንደሚሄድ አልነገሯትም ለሩታ ማለት ነው። እንግዲህ ሩታ ሰምቼን የመጣው ሳትነግሩኝ አንደኛ ወደ አብርሽ ስልክ ሲደውል አነሳም አብርሽ እነሱ ናቸው እንዳታንሳ ስላሉ ነው አብርሽ ስልክ አላነሳም ማለት ነው። ምክንያቱ በዳፍና በቡዜ ነው አብርሽ በእነሱ ቁጥጥር ስር ነው ያለው። ገባችሁ አይደለ? አሁን ቡዜ ቤት ስላለው ቡዜ ሩታ ስልክ ወይን ከደወለችው እንዳታንሳ ነው የምትለው። ለውሽምት ደግሞ ይኸው ሜሴጁ ምኑ ይመልሳል። ገባችሁ አይደለ? ለሚስቱ ለልጁ እናት ደግሞ እንዳትመልሳ ያለችው ቡዜ ናት። ቡዜ አንደኛ ናት። ዛሬ በንግግሯ በደንብ ትረዳላችሁ ብዬ አስባለሁ። ምን አይነት አስመሳይ ሰዎች እንደሆኑ የተረዳው ማለት ነው። ለሩታ ምን አይነት አክል ጣላቻ እንዳላችሁ ዳፍና ቡዜ ማለት ነው። በጣም ነውር ነው። የምሬ ነው ምላችሁ። በጣም ነው የሚደብሩባችሁ። ውሽምት ናት ወይስ ሩታ ናት ለእናንተ የምትቀርበው? እውነትና እናወራ ከተባለ ማለት ነው። ቤተሰብ በጣም ነው የሚያናድደው። በሩታ በኩል ብትሆኑ፣ በሩታ ቦታ ስትሆኑ ያናድዳችኋል። አብርሽ ወደ ቡታየራ እንደሚሄዱ ለሩታ ሳይነግሩ ምን አደረጉ? ሄርሜላ ጋር ስልክ ደውላ አብርሽ እንደሚሄድ ነግራ ነው እንግዲህ ሄርሜላ ለአብርሽ ቸው ለማለት የመጣችው ማለት ነው። ለሩታ ደግሞ አልተነገራትም። ባለፈው እዚህ ስለሄድሹ እኔ ያልነገርኩሽም አለቻት ቡዜ ማለት ነው። አውቃ ነው እና አብርሽ ሊሄድ ነው ሩታ በቃ ብላኮ ስልክ ደውላ መናገር ትችላለች። ግን ሩታ በሰውን የሰሙ አብርሽ ዛሬ እንደሚሄድ ሰምቼን የመጣው አለች። አስባችኋል? ቡዜ ደግሞ ከሄርሜላ ጋር እንዴት እንደምትሆነው በር ከፍታ ስትገባ ኤርሚ መጣሽ እንዴ ነይ ግቢ። ሩታ ስትመጣ የሆነ ፊቷ ደስ አይልም። ገባችሁ አይደለ? በጣም ነው የሚደብሩ። ለስም አክስቴ ናት ትባላለች። ይሄ ደግሞ አጎቴ ነው ይባላል። ዳፍ የሚባል ሰውዬ ማለት ነው። እናንተ አስመሳይ ማለት ነው። ሩታ እንዳይሄድ አለች አላለችም? ከሀገር ወጥተን ፈታ ዘና እንላለን ስትላቸው የሆነ ነገር ፈጣጥራችሁ ልጁን ጭንቀት ውስጥ አስገብታችሁ ልጁ ራሱ ስቶ ወደቀ። ከሄርሜላ ጋር ሲሆን እናንተ ፍቃደኛ ናችሁ፣ ከኔ ጋር ሲሆን የሆነ ነገር ነው የምታስቡ አለች ሩታ። ያለችው ልክ ናት። እናንተ በሩታ ቦታ ስትሆኑ ምን አይነት አክል እንደሚሰማችሁ እኔ ነው የምረዳው። ሩታ በጣም ተናዳን ያለችው። ገባችሁ አይደለ? ምን አይነት እንደሚዳሉ ገባችሁ አይደለ? ሩታና አብርሽ እኮ የወለዱ ልጅ ያላቸው ልጆች ናቸው። በልጅ ትገናኛላችሁ። ሄርሜላ ደግሞ ምንም አይደላችሁም ለአብርሽ ማለት ነው። ገባችሁ አይደለ? ቡዜና ዳፍ ግን ስርዓታችሁን ብትይዙ ጥሩ ነው። ወይኔ ከአንቺ ጋር እንዳይሆን አንፈልጉም በሉ። በቃ በግልጻችሁ ከሄርሜላ ጋር ይሁንልን፣ ከአንቺ ጋር እንዳይሆን አንፈልጉም በሉ። በቃ እንደዛ ነው
መናገር ነው የሚሻላችሁ። እንደዚህ ውስጥ በውስጥ መደባበቁ ጥሩ ነው ብዬ አላምንም። እንደዛ ነው የተረዳው። እግዚአብሔርን በጣም ነው የተናደርኩ። የሆነ በቃ ቡዜ ነገም ዛሬም አብርሽ የኔ ነው። ለምን 2 ሳምንት የሚቆይ 1 ሳምንት የሚቆይ ወሩም የሚቆይ የኔ ነው አለች። የቱን ቦታ ብትወስዱ ሳማለሁ ብላለች። አስባችኋል? ሄርሜላ ጋር በሰላም እያወሩ ሩታ ስትመጣ የሆነ ፊቷ ተቀየረ ማለት ነው። ዳፍም እንደዛው ማለት ነው። አንቺ እንደፈለግሽ ማሰብ ትችላለሽ፣ እኛ ግን እንደዛ አይደለንም። አንቺ ባለፈው ዝተሽ ስለሄድሽ እኛ ደግሞ አልነገርሽ ለአንቺ እኛ ደግሞ አልነገርንም። አብርሽ ደግሞ ሩታ ለአብርሽ ስልክ ስደውለው አነሳም። ለምን እንደሆነ ታውቃላችሁ? ቡዜ ናታ የምትመክሮ ስልክ ለሩታ እንዳታንሳ ያለችው ቡዜ ናት፣ እርግጠኛ ነኝ። ለውሽምት ደግሞ ይመልሳል፣ ለሚስቱ ለልጁ እናት አይመልሱም። ለምን እንደሆነ ታውቃላችሁ? ይህ ሁሉ ሴራ ቡዜና ዳፍ ናቸው ልጁ የሚመክሩ ማለት ነው። አብርሽ የሚመክሩ እነሱ ናቸው። አብርሽ ደግሞ በእነሱ ስር ነው ያለው፣ በእነሱ ነው የሚመራው። ገባችሁ አይደለ? የምሬ ነው የምላችሁ። በጣም ነው የሚደብረው ቡዜ ማለት ነው። ነገ ትጸጽታለሽ ማለት የሚያስጠላው ስራ ባሰሩ ጥሩ ነው። ነገ የምትጻጸተው ነገር መልሳችሁ ባታደርጉ ጥሩ ነው ብዬ አስባለሁ። ይደብራል። ምንም ብትሆኑ እኮ በመሀላችሁ እኮ ፍሬ ያላችሁ፣ ግን በዚህ ልክ የሆነ እኔ እንጃ ይደብራል። በጣም ይደብራል። የምትሰሩ ስራ ይደብራል። ደግሞ ውሽምት ምን ቤት ናት? ምን ቤት ናት? የአብርሽ ሚስቱ አይደለችው፣ ምኑም አይደለችው፣ የጋው ሚስትም አይደለችው። ምኑ ናት ለአብርሽ? እስኪ ንገሩ። ከሄርሜላና ከሩታ ማናት ማለት? ከሄርሜላና ከሩታ ማን ነው የሚቀርብላቸው? ሩታ ናት። ገባቸው? ሄርሜላ ምንም አይደለችም እኮ። በዚህ ልክ የሆነ ነገር ለእናንተ ስለተከፈለላችሁ ነው እንደዚህ አፌን ከፍታችሁ የምታወሩ ማለት ነው። ሁላችሁም ሩታ ላይ ነው ሩታ ላይ ነው የሆነ በቃ የሆነ አይደለ ሩታ መጥፎ ሴት እንደሆነች፣ አብርሽ ላይ መጥፎ ነገር እንዳደረገች፣ ሄርሜላ ለአብርሽ መልካም ሴት እንደሆነች ከአንቺ ጋር ለ5 ቀን ስለሆነ ነው ሰላሙን ያገኙ። ከሩታ ጋር ሲሆን ሰላሙ አያገኙም ማለት ነው። ብዙ እንደዛ ነው የተረዳው። ሩታ ዛሬ ልክ ልክን የነገረቻት ከኔ ጋር እንዳይሆኑ የምትፈልጉበት ምክንያት አላቸው። እኔ ብቻ አይደለም እንደዚህ ሁሉም ሰው ያውቃል። ከኔ ጋር አብርሽ እንዳይሆኑ የማትፈልጉ ሁሉም ሰው ያውቃል። እኔ ለእናንተ መናገር አይጠበቅብኝም። እኔ ለሱ እኔ ጠላት አይደለሁም አለችው። ሩታ ያለችው ልክ ናት። እኔም በጣም ነው የተናደርኩ ቤተሰብ ማለት ነው። በኔ እንዴ የሩታ ባል እኮ ነው ቡዜ ማለት ነው። አንቺ አያገባሽም። የምር ለወንድምሽ ወንድሜ አትበይ። ለወንድምሽ ብታስቢ ማለት ነው ለውሽምጥ አሳልፈሽ ለ5 ቀን አሰጭም ነበረ። ገባሽ አይደለ? ጸበል ወይን ይዘሽ መሄድ ነው፣ ወይን ጸሎት ቦታ መውሰድ ነው። አንቺ ከሄርሜላ ጋር አስቀምጠሽ አብርሽ ከራሱ ጋር ሆነ ጭንቀት ነው። በቃ ከጭንቀት ነው። ልጁ የሆን ነገር ቢሆን እኮ የሆነ መጥፎ ነገር መታት ነው አላችሁ። መታት ቢደረገው እኮ አብርሽ እንደዚህ አይሆኑም። ቤተሰብ የምሬ ነው የምላችሁ፣ እንደዚህ አይሆኑም። ጭራሽ እንደዚህ ቆሞም አይሄዱም። እውነቱን እንገራችሁ። ልጁ ጭንቀት ነው ተባለ አይደለ? ጭንቀት ነው ያለው። ስለዚህ ምንም የለም ተባላችሁ። ከሄርሜላ ጋር ሲሆን ምንም አላላችሁም። ከሩታ ጋር ሲሆን ደግሞ የሆን ነገር ታስባላችሁ። አያችሁ አይደለ? ልዩነታችሁ እዚህ ጋር ነው። ግን ቡዜ በተለይ አንቺ በፈጣሪ ስም እኔ እንጃ። አንቺ መቼም ልጅ ወልደሻል፣ ልጆች አሉሽ። እንዴት እኔ እንጃ። በሰው ትዳር ውስጥ አትግቡ። ከቻላችሁ በቃ ልጅ አስወጡ። ሩታ ማትፈልገው ሄርሜላ ናት። ወደ አብርሽ ይዛችሁ አታምጡ። እናንተ ስለፈለጋችሁ ነው ሄርሜላ መጠሩ ማለት ነው። ከአብርሽ ጋር ለማድረግ እናንተ ስለፈለጋችሁ ነው ሄርሜላ ቤትሽ መጠሪ ማለት ነው። ይሄ ታወቀ ነው። ገባችሁ አይደለ? አሁን ሩታ ጋር ማለት ከሩታ ጋር ብዙ ነገር የሆነ በቃ ሩታ ላይ ሁሉም ነገር ያልሆነ ነገር ባታስቡ ጥሩ ነው። ሩታ በጥፎ ሴት አይደለችም እውነት ለመናገር። ግን ለምንድን ነው በዚህ ልክ ጠላቻችሁ? ቡዜና ዳፍ ማለት ነው። ምን አለ እንደዋ ኤፍሬም ብትሆኑ ማለት ነው። አብርሽ ደህና ነው፣ ምንም አልሆነም። የምር በስነ ስርዓት ነው እንደ እያወራ ያለው ማለት ነው። ጭቅጭቅ ሳለች ልጁ ሰላም ነው የምፈልጉ። በዚህ ሰዓት አያስፈልጉም። በቃ ጥሩን ያደረጋችሁ
ለትንሽ ጊዜ ከጋሽና ከእናቱ ጋር ሲሆን ወደ ራሱ ይመለሳል በእርግጠኝነት ማለት ነው። ሄርሜላ ምኑ ናት? ለምንድን ነው የምትጠሩ ሄርሜላን? ሩታ እኮ ይሄን የጠላችሁ ሄርሜላን ማየት አትፈልጉም ከአብርሽ ጋር ማለት ነው። እናንተ ናችሁ ልጁን ገደል ውስጥ ያስገባችሁ ያላችሁ ማለት ነው። ምን ማለት ነው? ሁለት ሴት አንድ ወንድ የምር ይደብራል። አብርሽ እኮ ያልኖረ ትዳር ነው የተበላሸው፣ ያልኖረበት ምንም ማለት ነው። ልጅ ወለዱ ያልኖረበት ትዳር ነው። በዚህ ልክ ሶስተኛ አራተኛ ሰው ያስገቡ እዚህ ደረጃ ላይ የደረሰው ማለት ነው። ሩታም በእሱ ባደረገ ድርጊት ተናዳ ሂዳ ፈርማ ተለያየን አለው፣ ተፋታን አሉ። ሩታ ደግሞ አብርሽን ጠልታ የሆነ አለ አይደለም፣ እሱን ጠልታ አይደለችም። የእሱን ድርጊት አይታ ነው እንፋታለችው እንጂ አብርሽን ብትጠለው ድሮ ነበረች። ልጁን ከሱ አትወልድም፣ እውነት ለመናገር ማለት ነው። ለህፃን ልጁ እንኳን ማታስቡ ማይም ናቸው ቡዜና ዳፍ ማለት ነው። እቺ ደግሞ ሽምት ማለት ነው። አንቺ ስርዓት ያጣሽ የሴተኛ ዳሪ ቤት ነሽ አንቺ ማለት ነው። ባልሽ እኔ እንጃ ባላውን ያደረገችው ውጭኛ ምንድን ነው የሚባለው? ውጭና ነው እንደ አማርኛ ምንድን ነው የሚባለው? እንጂ ባላ ነው በቃ አዲስ አሁን ያገባችው የእሷ ብቻ የማንም ባል ያልሆነ ወንድ ነው ያደረገችው ጨራሽ ማለት ነው። ለህፃን ልጅ ያላሰበች ማለት ነው። የሰው ባል ላይ ሙጭጭ እንዴ! ምን ማለት ነው? አንድ ወንድ ሁለት ሴት በአንድ ወንድ ላይ መጣላት። ሩታሽ ባላ ነው ልጅ ያላቸው በማላቸው ወደ ትዳር ነው በቃ አብርሽ መመለስ የሚፈልጉ። ሄርሜላ ምኑ ናት እስኪ ቡዜ ማለት ነው። ሩታ እንደዛ ነገም ዛሬም እሱ ቆይቶም አንድ ወሩም የቱም ቆይቶ ቢመጣው ችግር የለውም። ነገም ዛሬም አብርሽ የኔ ነው ብላለች። ከዛ እንደዛ ብላ ስታወራ የሆነ በቃ ፊቷ ዝፍዝፍ ነው ያደረገችው። በጣም ነው የተናደደችው ቡዜ ማለት ነው። ቡዜ ምን ያታከል የሩታ ጠላች እንዳለብሽ ነው ያየው አንቺ ሮቶ ሴትዮ ማለት ነው። ሊፍስፍስ ማለት ነው። ስታስጠሉ ኤዳፍ የሚባል ሰውዬ አንተ ወንድ አልጫ ማለት ሴታ ሴት ወንድ ልጅ እንደዚህ ይሆናል እንዴ? ነገ እኮ ፍሬ በማላቸው እኮ ፍሬ ያለ እነዚህ ልጆች ማለት ነው። እናንተ በማላቸው ባትገቡ እኮ እነዚህ ልጆች እዚህ ደረጃ ላይ አይገቡም። በተለይ ቡዜ ማለት በጣም አበዛሹ። እቺ ሄርሜላን አውጪ ወይስ በደንብ ደህና ገንዘብ ተሰጥቶሽ ነው በዚህ ልክ እንደዚህ የምትሆኝ ማለት ነው ከሄርሜላ ጋር? አረ አፈር ብሉ አቦ እንዴ! ልጁ ልትበሉ ነው እንደ ሩታ እዚህ ጋር ዳፍ ይናገራታል፣ እዚህ ጋር ቡዜ የፈለገችውን ትናገራለች፣ ውሽምትም ተደርባ ትናገራለች። ሩታ ደግሞ ለእናንተ በቂ ናት። አየርማችሁ እናንተ 10 ብታወሩ ሩታ በአንድ ንግግሯ ለእናንተ በቂ ናት። ገባችሁ አይደለ? እናንተ በ10 እንኳን ብታወሩ አንድ ሴት ሚዲያን የመራች ጀግና ሴት ናት ሩታ ማለት ነው። ገባችሁ አይደለ? ሁላችሁም በሩታ ከተቀየራችሁ በኋላ እንደዚህ መሆናችሁ በጣም ታሳፍራላችሁ። እድሜ ለሩታ በሉ። እዚህ ደረጃ ላይ ደረሳችሁ፣ ጥሩ ነገር ያዛችሁ፣ ፌመስ ሆናችሁ ዛሬ በሷ ከተቀየራችሁ በኋላ እቺ ለሴተኛ ዳሪ ሴት ሌላ ሴት ጎትታችሁ አምጥታችሁ ለሄርሜላ ታዳላለች። እቺ ቅሌታም ሴትዮ ማለት ነው። በጣም ነው የምታስጠሉ። እሺ ስራችሁ ይደብራል። በተለይ ዳፍና ቡዜ ውስጥ በውስጥ የምትሰሩ ስራ ይደብራል። ይህ ሁሉ ሩታና አብርሽን ለመለያየት ነው እናንተ የምትፈልጉ። በፍጹም አብርሽና ሩታ አንድ ላይ እንዳይሆን አትፈልጉም። የምትፈልጉ ሄርሜላና አብርሽ አንድ ላይ ተጋብቶ አንድ ላይ ቢኖርላችሁ እናንተ ደስተኛ ናችሁ ማለት ነው። ካዲውላ ስታስጠሉ፣ ለህፃን ልጅ ያላሰባችሁ እናንተ የራስ ወዳድ እንደሆናችሁን የተረዶ ማለት ነው። ወንድሜ ትላለች። ለወንድም ብታስብ እኮ ለሴተኛ ዳሪ ለ5 ቀን አሰጭም ነበር። ወይን ጸሎት ቦታ ትወስዳለሽ ወይን ጸበል ቦታ ነው የምትወስዱ ማለት ነው። ተመልካች ላይ አትጫወቱ ማለት ነው። የሩታን ጥንቡሳ ሲይዛችሁ ገደል ግቡ። እሺ ስታስጠሉ፣ እንዴት እንደሚያስጠሉ ጌታ